በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም ሄሎ ስልኩን አንሱትሎ ነብይ ሄሎ ደጋግሜ ደውዬ ነበር ስልኩ አልተነሳልኝም አሁንም ደጋግሜ ደውላለሁ አሎ ስልኩን አንሱትሎ ቆይኛ ሳናቀው ለእናንተ የነብያችንን ሰለላሁ ዐለይሂ ወሰለም ቁጥር የሰጣችሁ ማን ነው እኛም እንደናንተ ሙስሊም ነው እቺስ ሁሉ ሙስሊምነታችን ለእናንተ የተለየ ስልክ ቁጥር የሰጣችሁ ማን ነው እስኪ ንገሩ ምን አይነት ጉዳ መጣችሁብን አሎ ስልኩን አንስቶ ተደጋግሜ ደውያለሁ ካልተነሳ መልሼ እደውላለሁ ምናምን ይሄ ነሽዳ ነው ምንድነው በዛ ላይ አንድ ሰው ተደጋግሞ ካላነሳ አልተመቸውም ወይ ቢዚ ነው ማለት ነው የውነት እንደው ለፈነም አይደለም ብቻ ደስ አይልም አንዳንድ ጊዜ አእምሮ የሚባለውን አቅል ብንጠቀም ጥሩ ሳች ያሉት የት ነው ያሉት አንተ ደግሞ የት ነው የምትደውለው አይመጣውም የውነት ያናስ ይሄን ነሽዳ ብዙ ሰዎች አልተረዳችሁትም መሰለኝ ምን ያህል አደገኛ እንደሆነ ምን ያህል ከስድብ የማይተናነስ እኛ አሁን በእስልምና ረሱላችን የሰዱ ቁርአን የሰደው ምን ጠብቃቸው ሰዎች አሉ ምን ፈልጋቸው ሰዎች አሉ ከነሱ እኮ ማይተናነስ ሰው እኮ ነው ብዙ ሰዎች በዚህ ሰው ይስቀልዱበት ነው ያየው ምንድነው ያስቀልደው ባላ ስልኮትን አንሱልኝ ደውዬ ብሎ በረሱል የሚቀልድ ሰውዬ እኛ የት ነን አሁን እኮ ስቲች እያረክ በይሶ የምትስቅበት የምትቀልድበት እኮ አይደለም ወላሂ ለህግ መቅረብ አለበት ነሽዳ ያላችሁ ጀማዓ አላችኋል የሆነ ነገር በሉት እንዴ ምን አይነት ሰፋታ ነው ማንም ይሄ ሚኒስትር ያለው ሰርኩላ መጻፍት እየመጣ ነሽዳ ተለቅብናል አቡተውና ይሄ ሰው ለህግ መቅረብ አለበት خلاص ሰላም አለይኩም ወራህመቱላሂ ወበረካቱ አረበኛ ግጥሞችና የተለያዩ ጣራኢፎችን ጥቅሶችን ማንበብ ደስ ይለኛል አንብቤያቸው ላጋራችሁ ብዬ መጣሁት መጀመሪያ ምንድነው የምላችሁ ይገልጸናል ገኛ ኢትዮጵያኖችን በተለይ ሀገራችንም ሆነን ስደት ዓለም ላይም ሆነን ሰርግ ላይም ሐዘን ላይም ይገልጸናል ጥያቄ ነው አዎ ይገልጸናል ወይም አይገልጸንም በሉኝ የካነበብኩት ውስጥ ምን ይላል ቱርኮች የፈረስ ስጋ በብዛት ይበላሉና በጣም ኃይለኛ ጠንካራ ሆኑ ልክ የፈረስን ባህሪ ተላበሱ ይላል አረቦች የግመል ስጋ በብዛት በመጠቀማቸው ምክንያት በጣም ኃይለኛና ቅናተኛ መከራና ችግርን ተቋቋሚ ሆኑ በጣም ኃይለኛ ሆኑ ይላል አውሮፓዎች ደግሞ ነጮች ደግሞ ያሳማ ስጋ በመብላታቸው ልጃቸው ሌላ ወንድን ያልጋቸው ላይ ትገባለች ምንም አይሏትም ወንድም እህቱ ጋር ወንድም ሚስቱን ይዟት ሲገባ ሲያይ የሱ ሚስት የሱ ወንድም ይዟት ሲገባ ሲያይ ምንም ነገር ደዩስ ሆኑ ይላል አፍሪካዎች ደግሞ የዝንጀሮ ስጋ በሉና በሁሉ ነገር ላይ መጮህ ነው አለ ድቤ መቆርቆር እብሪቅ መቆርቆር ሲሞቱም ሲያዝኑም ሲደሰቱም ሲተክዙም ሲከፋቸውም በሁሉ አህዋል ላይ እብሪቅ መቆርቆር ድቤ መደብደብ ሆነ ልክ እንደ ዝንጀሮ መዝለል ሆነ ይላል እሱ ጋር አይደለም ዋናው ነገር ደግሞ አሁን ግን አለብን ይሄ ነገር እስቲ ይሄን ነገር ምን ትሉኛላችሁ የመጨረሻው ደግሞ ታውቃላችሁ ምን እንደሆነ የሚለው በአሁን ሰዓት ደግሞ ዶሮ ስጋ ጧትም ዶሮ ምሳም ዶሮ ራትም ዶሮ ስሟን በመቀያየር ትመጣለች ሻዋርማ ትሆናለች አልፋህም ሻዋያ የተለያየ ስም ይሰጣታል ጧትም በሳንዱችና በተለያየ መልኩ ገብታ ትመጣለች በወጥ መልኩ ዶሮ ብቻ በመብላት ድጃጅ في الاخر طلعنا قا ما بقي الا النبي ضال የቀረን እንቁላል መጣል ነው በቃ ሁሉ ነገር ላይ ተናጋሪ ሆነን ቃ ተናጋሪ ሁሉ ነገር ላይ ለፍላፊ በዲን ጉዳይ ላይ መናገር በፖለቲካው ውስጥ ገብቶ መናገር በሁሉ ነገር ላይ እኔ ካልናካሁት አይጣፍጥም በሚመስል መልኩ እንናገራለን ልል የፈለኩት ወደ መካከለኛው ለመለስና የጭፈራ ጉዳይ ላይ ሰው ሲሞት አካውንቱ ላይ ሙዚቃ የተለያየ ጭፈራ ካለ ሙስሊም ወንድማችን ሆኖ ሳለ ለማዘጋትና ወንጀል ሰይአቱን ጃሪያ የሚባል እኮ አለ ኸይር ነገር አስቀምጠን ከሄድን በአካውንታችን ላይ ኸይር እንደሚጻፍልን ሁሉ መጥፎ ነገርም አሰራጭተን ከሄድን መጥፎ ነገር እኮ ቀብር ድረስ ይመጣልናል ምን ወደው ከሆነን ዱአ አድርገንላቸው አካውንታቸው እንዲዘጋ ያ ቪዲዮ እንዲወገድ እንዲነሳ ተረባርበን ከማድረግ ይልቅ እንዳውም ሰው ሲሞት ፎሎ ይደረጋል ቪዲዮዎቹ እንዳለ በጣም ይሰራጫሉ
ፎቶዎች ሲጨፍሩ የነበረበት የተለያዩ ሁኔታዎች እየተቀናበረ ይለቀቃል። ዒድ መጣ ይደለቃል፣ ይጨፈራል። ረመዳን መጣ ይደለቃል፣ ይጨፈራል። ሰው ሞተ ይደለቃል፣ ይጨፈራል። ኧረ ምን ጉር ነው? እንዴት ነው? ቆይ ዝንጀሮ ጋር የሚያያዝን ነገር አለ እንዴ? ወይስ የዶሮዋ ናት? አልገባኝም። የዝንጀሮዋ ናት ወይስ የዶሮዋ ስጋን የሰራችው ልል ፈልጌ ነው። ባረከላሁ ፊኩም።